ስትሄጂ ነው አላለችኝ የት ነው መሄዳው ነው ልሄድ ነው እንዴ እናንተ እሳቁት ይደርሳል ይባል ነበር እንዴት ነው ቲኬት ቆርጠው ሻንጣ አሲዘው ሲሸኛችሁ እሺ የምትሏቸው ብዬ ሁሌ ነበር ፈሪ ብዬ የምተቻቸው የማዳም ቅመሞችም ማለት ነው እንደዛ አደረጉኝ ሚሉ ምን ሆነ መሰላችሁ የዛሬ 3 ወር አካባቢ የሰውየው እናት መጣ ልትሄድ በቃ አንቺም ጨርሰሻል እሷም ጋር ያለችው ጨርሳለች ከኔ በተከታታይ ነበር ቤታቸው የገባ ነውና እሷም ጨርሳለች አንቺም ጨርሰሻል ግን ልትሄጂ ነው እንዴ እሷ እኮ ልትሄድ አይደለም ልቀጥል ነው እኛው ጋር አለችኝ ስትለኝ አሪፍ ነው ልቀጥል ነው እንዴ እናንተ ጋር ምናምን ነገር አልኳት አውቄን እኛና ቃል እንተዋወቃለን ከዛ አዋለችኝ አንቺስ ምናምን ስትለኝ አይ እኔም አልሄድም መሄድማ ግን እዚህ ስራ ይበዛብኛል አልኳት ለእናትየው ማለት ለሰውየው እናት ስላት ወይ ልጆቼ ጥሩ ናቸው መቼስ ለራሳቸው ሰው ነው የሚያስግዙት አይደል ወይ ልጄ ጥሩ ነው ሚስቱም ጥሩ ነች ብታይ እኮ ሌላ ቦታ ብታይ እንደውም ሴት ልጆቼ ቤት ብታይ ስራ ይበዛል እዚህ ልጆች ብዙ ያስቸግሩም እያየው አይደል እንዴ ያለችኝ ሳምንት ቁጭ ብላ እኮ ነው እኔ እኮ እዚህ እግሬ የሚንቀጠቀጠው ነው አታይሷ ተኝታ ትውላለች እኔ ካንቺ ጋር መቼ ለነሱ ነው የምታግጁ ብዬ ወይ ቤቱ እኮ ትልቅ ነው ማሻአላህ ምናምን አልኳት እኔም ስላት ግን አዋለችኝ የኔ ጋር ያለችው ልጅ በሳምንት አንዴ ነው የኔ መኝታ ቤት ብታጸዳው ልብስ አላስተወክሳትም ልብስ አላሳጥባትም አንቺ ትንሽ ይበዛብሻል ግን ደግሞ ተስማምታችሁ እዚሁ ብትቀጥ ይሻልሻል አንቺን ቤት ከምትቀጥይሪ ስትለኝ ኢንሻአላህ እናያለን ምናምን አልኳት ልክ እሷ ባሄደች አሮጊቷ ባሄደች በሁለት ቀን እቺ ሹክ ብላታለች ልትቀጥል ነው እቺ ልጅ ብላታለች አይደል ጠየቀችኝ ሴትዮዬ እንዴት ነው ምናምን ስትለኝ እኔ በርግጥ መሄድ አልፈልግም ፕሮግራሜ አይደለም ግን ትጨምራላችሁ እሰራለሁ ካልጨመራችሁ ደግሞ ቤት ቀይሬ ነው መሰራው አልኳት 100 ብር እንጨምራለን አለችኝ ሳኩባት እንዴ 100 ብር ለ100 ብር ይሄ እዚህ ስራ አልኳት ወላይ በጣም ስራ የሚበዛው በቃ ሁሌም ደግሞ እንግዳ ምንም አይለቅም ወይ ሰውየው ዘመድ ወይ ሴትዮዋ ዘመድ ቁጭ ብሎ እዚህ ወይ ትምህርት ይማራል ምናምን ነገር ምንም እንግዳ አይላቀቅምና እስከ 3ኛ ነው የሚጸዳው በቃ 3ኛ ማይጸዳ ጊዜ ቢያንስ 2 ወር ዝም ይልና እንደገና ከ2 ወር በኋላ ይመጣሉ ወይ እሷ ዘመድ ወይ እሱ ዘመድ ይመጣና ቁጭ ይላል ማለፍ አይቻልም እንግዳ ሲሆን ደግሞ በክፍሉን አጽዱለት እንደዚህ ሰራተኛ ይዞ አይመጣም ላጤ ነው በብዛትና ስራ በጣም ነው የሚበዛው እንደምንም ቺዬ እኔ ደግሞ ታቃላችሁ ችግር አናቴ ላይ ቤት ሳይሰራብኝ ነው አምልጬ የመጣሁትና ዋጣሪጌ ከችግር አይበልጥም ብዬ ነው እዚህ ምሰራው እንጂ እኔን ያልሆነ ሰው አይሰራም በጣም ጠንካራም ነበርኩኝ አሁን በጣም ሳስቻለሁ ምናምን እንጂ በጣም ነው ስራ መፈጋው በቃ ጉልበቴ አልহামዱሊላህ አሪፍ ነበር አሁን ትንሽ እየደከመኝ ነው እና 100 ብር አልስማማም አልኳት 100 ብር አልስማማም ንገሪው አልኳት ለሰውየው ከዛ እስኪ خليني اشوف አለችኝ ልክ እንደተስማማች ነገር ሀብታም ናቸው በነገራችን ላይ ሀብታም ናቸው ከዛ ሄደች ጠበቅኩ የለም ያው አትጠያይቋቸው አብዝታችሁ ሲባል ስለምሰማ ምንም አልጠየቅኳቸው ከዛ ሰሞኑ ብቻ ስልኬ ስክሪኑ ተገንጥሎብኝ በጣም የቆየ ስልክ ነበርና ስክሪኑ ተገንጥሎብኝ ብር ደሞዝ ሲያስገቡ ወይ እኔ እኮ ብሩን አልፈልገውም ነበር ልመልሰው እንዴ ወይስ ቀጣይ ወር ደግሞ ሳምንት ምናምን ይቀራኛል ከሱ ተወስዳላችሁ አሁን ስልክ መግዛት ፈልጋለሁ ስልኩ ግዙልኝ ስላት ችግር የለም እሺ አሁን ነው ስትሄጂ ነው አላለችኝ የት ነው መሄዳው ነው ልሄድ ነው እንዴ ከዛላችሁ እስኪ ከንቅልፉ ሲነሳን ጠይቀዋለን አለችኝ አረኔ ጉዴ ፈላ ጠይቂው ብዬ እንዲው ወላሂ ምሬ ነው ምንም አልተዘጋጀሁበትም ምንም ፕሮግራም የለኝም ብር በእጄ የለም ማለት ሌላ ፕሮግራም ላይ ውሏል ታቃላችሁ ምንም አሁን ላይ ምንም ፕሮግራም የለም በቃ የመሄድ ማለት ነው ምንም ጠበቅኩ አደርኩኝ እንዴ ያልኩኝ ከዛ በኋላ እንደገና በማግስቱ ጠየቅሽው እንዴ ስላት ወይ ዛሬ ከንቅልፉ ሲነሳን ጠይቀዋለን ችግር የለውም ማለሽ ልታቂ ፈለግሽ አለችኝ እንደዚሁ እንዴ ነችና እቺ ሰትየውን አስባ ነው ብዬ 2 የጠየቅኳት 3 የጠየቅኳት አለቀ አሁን ዝም ብላለች እንጠይቀዋለን ከሰውየው ጋር ልንገናኝ አልቻልንም ላገኘው አልቻልኩም እኔ ማለት ነው በርግጥ እሱ ከተጠየቀ አንድ ነገር ቁርጥ ያለች ነገር ነው የሚናገረው በቃ አቋም ነው እንደዚህ የለም እንደ ሴቶቹ አይደለም ወንዶቹ ትንሽ መከባበርም አለ አብራችሁም ስለማትውሉ ምናምን ነገር ትንሽም ያስባሉ በሰው ሞራል አይረማመዱም ወንዶቹ ማለት አብራችሁ ስለማትውሉ ነው በአጠቃላይና ጠየቁ አሁን ዝም አለችኝ በቃ እኔ ቁጭ ብዬ እንግዲህ የነሱ ውሳኔ እየተጠባበቅኩኝ ነው ኮንትራቴ አልቋል በቃ አሁን ጥቂት ቀናቶች ነው ያሉኝና ቀናቶቹንም ዙረት ልንሄድ ነው ገባችሁ
እሺ ከዛ ተመልሰን ስንመጣ እኔ አሁን ሁኔታዋን ሳይ ሌላ ጊዜ እንደዚህ አይደለም ታውቃላችሁ። አሁን ትላንትና ምን አለችኝ እዚህ የኔ ክላስ ምናምን ነገር እንግዲህ 2 አመት ሆነ አንድም ቀን እኔ ራሴ አጸዳዋለሁ። ምክንያቱም በር ምናምን ስለሌለው ክፍት ነው በቃ እንደዚህ ሰው አይገባ ምናምን የሚተው አይደለም። በቃ እያንዳንዷን ነገር ጥንቅቅ ብዬ ነው ማጸዳው። ከዛ ትላንት ወደ መጣ በቃ ምንም ነገር ይሄ ኮተት ምናምን ነገር ምናምን በቃ አጠገቤም የነበሩ የራሳቸው ዕቃዎች ምናምን ነበሩ እነሱም ሙሉ አስወጣችኝ። በቃ አጸዳው ምናምን ነገር ተጠራጠርኩኝ። እዛ ቆይተን ስለምን መጣ ሜቢ ሰራተኛ አዘጋጅተው ይሁን እንዴ? እሺ እንዴት ነው ማወቅ የምችለው? ታውቃላችሁ እንዴት ነው ማወቅ የምችለው? ጉድ ቢያረጉኝ ወላሂ ታውቃላችሁ። ምንም ፕሮግራም አይደለም። ያው አላህ ለኔ የተሻለው እዛ ካለው አላቅ። ግን እኔ በበኩሌ መጀመሪያ 2 አመት ከሞላው 1 ቀን አላድርም ብዬ ነበር ምፎክረው እስከ በቃ 5 ወር ምናምን እስከሚቀረኝ። ከዛ ሲቀር ያው ብሩ እንትን ስትሉት ተጣርቶ ተቀማጫችሁ ብራችሁ ያው የተጣራውን አሁን በ2 አመት ሂሳብ ሲሰራና በእጃችሁ የሚገባው የሚቀናነሰው እዳም ነበረብኝ በጣም ከኪሳራ እንደመጣው ያው ብታቁም ማታቁም አላችሁ። የሆነ ቀስታልቻለሁ ካዳመጣችሁ በጣም ከስሬ ምናምን እያንዳንዱ ነገር አንድ ነገር ለኔ ሳይተርፈኝ ሁሉ ነገር ዶጋመድ ሆኖብኝ ነው መለሽ አረብ ሀገር መጥቼ እና ምንም ብዙ ሰው እዳ ነበረብኝና እሱን ከፍያለሁኝ እስከ የ3 ወር ምናምን በቃ በአጠቃላይ የኔ አይደለም እዳ ነበርና አሁን ያ ተጣርቶ እስከሚገባ እስከ በቃ ምንድነው ስንት ብር ይተርፈኛል እስከ 2 አመት ስንት ብር ሰራው የሚለው እስከ መጨረሻው ማየት ስለነበረብኝ አሁን ላይ ስደርስ ያሰብኩትን አልሆነም። ከዛ መቀጠል አለብኝ ብዬ ያሰብኩኝ ተመካከርኩኝ ከመካከረውማ ሰው ምናምን ነገር በቃ ወሰንኩ። አሁን እቀመጣለሁ ብዬ ባሰብኩበት ሰዓት ደግሞ እንዲህ ሲሉ ያናድዳል። አልহামዱሊላህ ረብል ዓለሚን ብቻ አላህ ለኔ የተሻለ ካለው ባላህ ውሳኔ እኔ መቼም እንትናለም። ለምን አላህ እንግዲህ ለኛ ማይሆንን ነገር ነው የሚያርቅልን። እንግዲህ አረብ ሀገር መቀመጥ ለኔ ለኸይር ካልሆነ በሄድም አይከፋኝም። ግን ደግሞ በቃ ለመቀመጥ ለመክፋት ለመስራት 1 አመት ቢያንስ በጨምር በጣም ውስጤ ነው ወላሂ በጣም ውስጤ ነው። በቃ ትንሽ ሐሳቤ ይቀለልልኛል። የሆነች ነገር በቃ ስራ ትክክለኛ አሪፍ ስራ ያሰራል ወይ የሆነች ነገር ያስይዛል ብዬ ማስበው 1 አመት ብጨምር ነበርና አጉል ይመስለኛል አሁን ላይ። እና እንዴት ነው እስኪ እናንተ አሁን ንገሩኝ እስኪ ከናንተ ኤክስፒሪየንስ አንፃር የጨመራችሁ ልጆች ስንት ጊዜ እያለው ተነገራችሁ ታውቃላችሁ? እኔ ደግሞ አንድ የጠረጠርኩት ነገር አሁን የምንሄድበት ቦታ እንደነገርኳችሁ የዛች ያሮጊቷ ልጅ ሰራተኛ አሁን ከኔ 1 ወር ቀድማ ነው ኮንትራት የጨረሰችውና ለሷ 200 ብር ስለጨመሩላት ምናልባት ለኔ ከዛ በላይ ጨምሩልኝ ስላልኩኝ እንዳልነግራት ብለው ይሁን እንደዚህ ዝም ያሉኝ ወይስ ጭራሽ አልፈለጉም? በቃ ብድግ አድርገው እኔ ለማን ልጠይቅሽ? እና ለአላህ ብላችሁ ትንሽ ተስፋ የሚሆነኝ ይሄ ዩቲዩብ ነው። ይሄ ቪዲዮ የደረሳችሁ ሰዎች ለአላህ ብላችሁ ሀጃችሁ ይሙላ ያሰባችሁት ይሳካ። ወላሂ ላዚምን በቃ በጣም ክፍት ብሎኛል። ግን ደግሞ ካላህ ውሳኔ አላፈነግጥም። ሼር አድርጉልኝ። ሰብስክራይብ ያላደረጋችሁኝ አድርጉኝ። ምናልባት አልহামዱሊላህ ዩቲዩብ ትንሽ እየተንቀሳቀሰ ስለሆነ ምናልባት ተስፋ ሊሰጠኝ ይችላል። ብቻ ሰብስክራይብ አድርጉኝ። አሁን እዚህ ጋር ወጣችሁ እንትን እንዳትሉ እንዳታለቃቅሱ። ትንሽ የሚያስዛችሁ ወዳጅ ጠላታችሁ ያያችኋል። ስሜታችሁን በደንብ ፍሪ አድርጋችሁ እንዳታወሩ። ሚዲያ ነው። ብዙ ነገር ማውራት ፈልጋችሁ ታውቃላችሁ። ብዙ የሚደሰቱ የሚከፉ መካላት አሉ። የሚወዳችሁ የሚጠላችሁ እዚህ ቁጭ ብለው እኛና አናየውም እሱ የሚያየን ስላለ ብዙ ነገር ማውራት አልፈልግም። በአጠቃላይ አላህ ብቻ የልባችንን ያውቃል። ብቻ ግን ፈልጌ ነበር ወላሂ ዱአ አድርጉልኝ። መሄድ አልፈልግም በቃ አላቅ ሁሉም ነገር ለኸይር ነው። ብቻ ሰብስክራይብ አድርጉኝ ውዶቼ። ሌላ እንግዲህ ምንም ማመጣው መፍትሄ የለም። ቁጭ ብዬ መጠበቅ ነው። 3 የጠየቅኳት ከዚህ በላይ ደግሞ በቀጥል ራሱ አናቴ ላይ ጢቤ ነው የምትጫወትብኝ። በጣም ድህነቴን ካወቀች ማለት ነው። አላህ ያውቃል። ለማንኛውም አላህ ራሱ ያግራልን። እስኪ ለእናንተ ስንት ጊዜ ሲቀራችሁ ተነግሯችሁ ነበር? ሌላስ መፍትሄ አለው ወይ? እኔ መጥፋት አልወድም በጣም ነው የምፈራው። ምክንያቱም ልጅ ያለ ረጅም አመት አረብ ሀገር መቆየት አልፈልግም። ከጠፋችሁ ደግሞ ትንሽ ውጭ ላይ ትንሽ ስራውም አንዴ ያዝለቀቅም ስለሚል ብሩም ያጓጓል ምናምንና ትንሽ መዘናጋት አልፈልግም። ለምን ለልጄ ቶሎ መግባት ፈልጋለሁ ታውቃላችሁ። ልጄ ጋር ቶሎ መግባት ስለምፈልግ መጥፋት አልፈልግም። እስኪ ሌላ የምትሉት መፍትሄ ካለ እንደው ቀበላለሁ። እስኪ እኔ ወላሂ ምን ይሻለኛል? እስኪ ምን እርምጃ ልውሰድ ንገሩኝ ዝም ብላችሁ።